በዓለም ዙሪያ ያላችሁ የተወደዳችሁ የሁሉ አድማጭ ተመልካቾች ሁለት ትኩስ የምስራች ይዤላችሁ ቀርቤያለሁ። ላይክ እና ሰብስክራይብ ማድረግ መረጃውን ማድመጥ ጀምሩ። የምስራች አንድ ኢትዮጵያ ወደ ቀይ ባህር መግባቷ እርግጥም ሆኗል። ኢትዮጵያ ለባህር ኃይሉ የጦር መርከብ ከሩሲያ ለመግዛት ስምምነት ላይ ደርሳለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ባህር ኃይልን የማሳጠቅ ስራ መጀመሩን አብስረዋል። ቀይ ባህርን ማጣት ማለት ከኢትዮጵያ አካል አንዱ ማጣት ማለት መሆኑን ገልጸዋል። ኢትዮጵያ ከቀይ ባህር ተነጥላ ታሪኳ ሊጻፍ አይችልም በማለት ለኢትዮጵያ ጠላቶች አስገንዝበዋል። የምስራች ሁለት የኢትዮጵያን ወደ ቀይ ባህር መመለስ የሚደግፉ ሀገራት ተበራክተዋል። ተጨማሪ 5 የአውሮፓ ህብረትና 3 የአረብ ሀገራት ኢትዮጵያ ወደ ቀይ ባህር የመመለስ መብት እንዳላት ገልጸዋል። እነዚህ ሁለት አሁን የሰሙ ሰበር መረጃዎችን ከሁሉ በዝርዝር ተሰማላችሁ። መልካም ቆይታ። ኢትዮጵያ ለባህር ኃይሏ የመጀመሪያውን የጦር መርከብ ከሩሲያ ለመግዛት ስምምነት ላይ እየደረሰች መሆኑ ተዘግቧል። አሁን ሞስኮ ፕሬስ እንደዘገበው ከሆነ ኢትዮጵያ በአዲስ መልክ እየገነባችው ላለው ለባህር ኃይሏ ሩሲያ ሰራሽ ግዙፍ የጦር መርከብ ልታስታጥቀው አቅዳለች። ከሩሲያ ጋር ቅድመ ስምምነት ላይ ደርሳለች። የባህር ኃይል መርከብ በአንድ ሀገር ባህር ኃይል ውስጥ ጥቅም ላይ የሚውል ወታደራዊ መርከብ ነው። የባህር ኃይል መርከቦች በግንባታና በዓላማ ከሲቪል መርከቦች በጣም ይለያሉ። በአጠቃላይ የባህር ኃይል የጦር መርከቦች ጉዳት መቋቋም ችሉና የጦር መሳሪያ የታጠቁ ናቸው። በዋነኝነት ለባህር ኃይል ጦርነት የተነደፉ የባህር ኃይል መርከቦች የጦር መርከቦች ይባላሉ። የባህር ኃይል መርከብ ምደባ ከጊዜ ወደ ጊዜ እየተለወጠ የመጣ ወታደራዊ መስክ ነው። ኢትዮጵያ ለባህር ኃይሏ ምን አይነት የጦር መርከብ ልትገዛ እንዳሰበች እስካሁን በይፋ የተባለ ነገር የለም። ነገር ግን በአንድ ሀገር ባህር ኃይል ውስጥ የተለያዩ አይነት መደብ የጦር መርከቦች ይገኛሉ። ከነዚህ ውስጥ የአውሮፕላን ተሸካሚ፣ ሄሊኮፕተር ተሸካሚ ጥቃት መርከብ፣ ስውር መርከብ፣ ከባድ መርከብ፣ አጥፊ ፍርጌትና ኮርቬት፣ የጥበቃ ጀልባ፣ ፈጣን ጥቃት መርከብ ይሰኛሉ። ከነዚህ ውስጥ ኢትዮጵያ ምርጫ የአውሮፕላን ተሸካሚ ሊሆን እንደሚችልም እየተዘገበ ነው። የአውሮፕላን ማጓጓዣ መርከብ እንደ ተንቀሳቃሽ የባህር ወለድ አየር ማረፊያዎች ሆነው የሚያገለግሉ መርከቦች በዋነኝነት የተገነቡት በአገልግሎት አቅራቢ ጦር አውሮፕላኖች በአየር ወለድ በገጽታ በንዑስ ወለልና በባህር ዳርቻ ኢላማዎች ላይ ጥቃቶችን በትክክል ለማካሄድ እንዲችሉ ነው። ሰርጓጅ መርከቦች በውሃ ውስጥ ራሳቸውን ችለው የሚንቀሳቀሱ ናቸው። ይህ በእንዲህ ያለ ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገውን ውጥን የዓለም ሀገራት እየደገፉት ነው። ከዚህ ቀደም ፈረንሳይ፣ ቻይናና ሩሲያ እንዲሁም ቱርክ፣ ኢራን፣ የተባበሩት አረብ ኤምሬትስ እና ሌሎችም ኢትዮጵያ ወደ ቀይ ባህር ለመግባት የምታደርገውን ጥረት እንደሚደግፉ ገልጸዋል። አሁን ደግሞ ከአውሮፓ 5 ከአረብ ሀገራት 2 ለኢትዮጵያ ድጋፋቸውን በመስጠት ግልጽ አቋማቸውን አሳይተዋል። ግብፅንም አሳብደዋል። ቤልጅየም፣ ስኮትላንድ እና ጣሊያን በዛሬው ዕለት ኢትዮጵያ ወደ ቀይ ባህር የመመለስ መብቱ አላት ማለታቸው ተዘግበዋል። እንዲሁም ከአረቡ ዓለም አልጄሪያ፣ ሞሮኮና ኩዌት ኢትዮጵያ ወደ ቀይ ባህር ለመመለስ የምታደርገውን ጥረት መደገፋቸው ተዘግበዋል። ሳውዲና ግብፅ ተላላኪያቸው ናት የምትባለውን ኤርትራን በመያዝ ኢትዮጵያ ወደ ቀይ ባህር እንዳትገባ ከፍተኛ ግፊት እያደረጉ መሆኑ ይታወቃል። የዓለም አቀፍ ማህበረሰብ ግን ከኢትዮጵያ ጎን መሆኑን እያሳየ ነው። ቀይ ባህር ለኢትዮጵያ የህልውና ጉዳይ መኖር ያለመኖር ጉዳይ መሆኑን ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ቀይ ባህርን ማጣት ማለት ከኢትዮጵያ አካል አንዱ ማጣት ማለት ነው ስለማለታቸው ተዘግቧል። ቀይ ባህር ሲባል በርነቱ ወይንም መውጫውን ብቻ አይደለም በማለት ቀይ ባህር ላይ ከ100 በላይ የተለያዩ ሚሊተሪ ቤዞች ይገኛሉ ብለዋል። ሩሲያ፣ አሜሪካ፣ ፈረንሳይ፣ ቱርክ፣ የተባበሩት አረብ ኤምሬት፣ ጃፓን፣ ሌሎች ሀገራት ከ7000 ኪሎ ሜትር በላይ ርቀት አቋርጠው መጥተው ቀይ ባህር ላይ ሰፍረዋል። በዚህም ኢትዮጵያ አፍንጫዋ ስር የሚካሄደውን ነገር አንድ በአንድ ይከታተሉ ማለት ይቻላል። በኢትዮጵያ ቡሬ ተራራ ላይ ቆመህ ቀይ ባህርን መመልከትም ትችላለህ። አሰብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ ነው የሚርቀው። ዓለም በደጃችን ለኃይል ሲፋጅም ኢትዮጵያን ከቀይ ባህር ምንም የላትም እንዴት ይባላል ሲሉም ባለሙያዎች ጠይቀዋል። በሌላ በኩል በአረብ ዓለም ሚዲያዎች የኢትዮጵያን አቋም በማስረዳት የሚታወቁት የፖለቲካ ተንታኙ አቶ ሙሳ ሼኮ ቀይ ባህር ለኢትዮጵያ ምን ማለት እንደሆነ ሲገልጹ ግብጾች አባይን የግብጽ ስጦታ እንደሚሉት ነው ብለዋል።
እነሱ ባያምኑም እውነታው ግን ቀይ ባህር የኢትዮጵያ ስጦታ ነው ሲሉ ገልጸዋል። ኢትዮጵያ ከቀይ ባህር ተነጥላ ታሪኳ አይጻፍም ብለዋል። ልክ እንደ አይኗ እግሯ የአካሏ አንድ ክፋይ ነው ብለዋል። ለዘመናት የነበረው የተዛባ ትርክት ታሪካችን አለማንበብና አለማወቃችን እንዲሁም ህዝባችን የምናስገነዝብበት መንገድ ነው። ስለ ወደብ ሲነሳ ሰዎች ጦርነት ይነሳል በሚል እንዲፈሩ የሚያደርገው ብለዋል። ስለ ቀይ ባህር ስናነሳ ልንመለከታቸው የሚገቡ 3 ነገሮች እንዳሉም ገልጸዋል። ጣሊያኖች ከወጡ በኋላ ኤርትራ ከኢትዮጵያ ጋር በኮንፌዴራል እንድትዋሃድ በተባበሩት መንግስታት ድርጅት ስምምነት ላይ በተደረሰበት ሰነድ ላይ ስለ ኢትዮጵያ ወደብ የተጻፈ ነገር አለ ብለዋል። ኤርትራ ስትገነጠልም እንዲሁ የተደረሰው ስምምነት ላይ የኢትዮጵያ የባህር በር መብት እንዲጠበቅ የሚል ሀሳብ ሰፍሯል። 3ኛ ከኢትዮ ኤርትራ ጦርነት በኋላ በአልጀርስ ድንበር ስምምነት ላይ ስለ አሰብ የተባለ ነገር አለ ብለዋል። ይህም ኢትዮጵያ የባህር በር ማጣት የለባትም የሚል ነው ብለዋል። አሰብ ማን ናት የሚለው የዶክተር ያዕቆብ ኃይለማርያም መጽሐፍ እነዚህ ነገሮችም ያመላክታል። በተጨማሪ የምስራቅ አፍሪካ ቅኝ ገዢዎች የነበሩት ጣሊያንና እንግሊዝ ምን ጻፉ የሚለውን ብንመረምር ሀቃችን እዚያ ውስጥም ይገኛል ብለዋል። በወቅቱ ኢትዮጵያን ያስተዳድር የነበረ ህወሓት አሰብን አሁን አንወስዳትም በኋላ ላይ በድርድር እናመጣታለን ብሎ ወይንም ከኤርትራ ጋር ተዋህዶ ሀገር የመሆን ህልም ይዞ አውቆ ስህተት ሰርቶ ሊሆን ይችላል ብለዋል። እንዴት አድርጎ ኢትዮጵያ ከቀይ ባህር ተነጥላ ትታያለች ብለው ጠይቀዋል። ቀይ ባህር ከ120 በላይ የተለያዩ ሚሊታሪ ቤዞች ይገኙበታል። ከቀይ ባህር ማዶ በቀጠናው ላይ ተጽዕኖ መፍጠር የሚችሉ ብዙ ጠንካራ ሀገራት አሉ። ከቀይ ባህር ወዲህ ግን የትኛው ሀገር ነው ትልቅና ጠንካራ ሆኖ ሊታይ የሚችለው ብለው ጠይቀዋል። የትኛው ሀገር ነው እንደ ሀገር ራሱን ችሎ የሚቆመው የሚለውን መመልከትም በቂ ነው ብለዋል። ከዚህ ባሻገር አብዛኞቹ የቀይ ባህር ዳርቻ ሀገራት የሌሎች ሀገራት ጥገኛ ናቸው ብለዋል። ጅቡቲን ብንወስድ በፈረንሳይና ኢትዮጵያ ድጋፍ የምትኖር ናት። ሶማሊላንድ እንደ ሀገር እውቅና ለማግኘት በሂደት ላይ ትገኛለች ብለዋል። ሶማሊያ ውድቀት ገጥሟት በኢትዮጵያ ድጋፍ ነው ከዜሮ ተነስታ የቆመችው ብለዋል። ከቀይ ባህር ወደዚያ ያለችው ብቸኛ ጥሩ አቋም ያላት ሀገር ኢትዮጵያ ናት ብለዋል። በዚህ ምክንያት ኢትዮጵያ የቀይ ባህር ዳርቻ ሀገር እንድትሆን የዓለም አቀፍ ማህበረሰብ ፍላጎት አለው ብለዋል። ምክንያቱም የአልሻባብ አቅም ከሶማሊያ መንግስት በላይ ነው። ኤርትራ እንደ መንግስት የሚታይ አስተዳደር የላትም ሲሉም ሙሳ ሼኩ ገልጸዋል። አቶ ሙሳ ጨምረውም ዓለም አቀፍ ማህበረሰብ ኢትዮጵያ ወሳኝ ሀገር መሆኗን ተረድቶ ቀይ ባህር ላይ መገኘቷን ስትራቴጂክ ጉዳይ አድርጎ ነው የሚመለከተው ብለዋል። ስለዚህ ግብጽና ኤርትራ ኢትዮጵያ በቀይ ባህር ላይ የምታነሳውን ጥያቄ ለመቀልበስ የሚያደርጉት ሩጫ የትም የሚያደርስ አይደለም በማለት ተናግረዋል። ኤርትራም ዕድሜ ልኳን ከፕሬዝዳንት ኢሳያስ ጋር ልትቀጥል እንደማትችል የሚገልጹት ፖለቲካ ተንታኙ አንዳች ነገር ተፈጥሮ የኢሳያስ አስተዳደር ቢፈርስ 4 እና 5 የታጠቁ ኃይሎች ከውስጧ ሊወጡ እንደሚችሉ ገልጸዋል። አድማጭ ተመልካቾች የዕለቱ መሰማት የነበረበት ልዩ መረጃ በዚሁ ተጠናቀቀ። ለተጨማሪ መረጃ ላይክ እና ሰብስክራይብ እንዳይረሳ።